ያተርፈው ነበረ ወይኑ ለይሁዳ ቀምሶ መሸጡ እንጂ የሆነበት ዕዳ። ዮሴፍን ስጋውን ኢየሱስን ደሙን ሁለት ጊዜ ሸጦ ይሁዳ ወንድሙን ያተረፈው ጥበብ የተረዳው ነገር የተከዳ ወንድም መንገሱ እንደማይቀር መች አሳ ሲያበዛ እንጀራ ሲከምር መች በሰው ሲታጀብ መች ሲፈውስ ሲምር መች ስሙ ሲያኮራ መች ቃሉ ሲፋጅ የኔ ጌታ ማለት ሲሰቀል ነው እንጂ የጣልነውን መረብ ዳግም ሳናነሳ በቃላት ተረፍርፎ ከሚያበላን አሳ ከረቢው ከነበር ውሎና ዳራችን እንዴት አጥማጅ ኖረ በመካከላችን። ስንኞቹ የኢትዮጵያዊው ገጣሚ ረድኤት አሰፋ ናቸው። ቲና በቀለ የተባሉ ጸሐፊ ደግሞ ይቀጥላሉ። ባለቀይ ዞማ ጸጉር ሲሆን እጅግ ጀግና ጦረኛና የእስራኤልን ክብር ለማስመለስ በየአደባባዩ ወጣቶችን እየሰበሰበ ጸረ ሮማውያን አነቃቂ ንግግሮችን በድፍረት ይናገር ነበር። ከዕለታት በአንዱ ቀን በኢየሱስ የተስፋ ቃል ተማረከና ሁሉን ትቶ ውሎና ዳሩን ከኢየሱስ ጋር አደረገ። ይሁዳ ማለት ታማኝ፣ ምስጉን፣ አመስጋኝ ማለት ነው። ይሁዳ እጅግ አሳዛኝ ሰው ነው። መካከል ላይ የቀረ ምስኪን ወይ ከሰቃዮቹ አልሆነ ወይ ደግሞ ከወንድሞቹ ከሐዋርያት አልሆነ። እንዲያው ተቅበዝባዥ የሆነ ሰው ነው። ቅዱስ ዮሐንስ አፈወርቅ ማሳዝኖት ለይሁዳ የመረረ ለቅሶ አልቅሱለት ሲል፣ ኢትዮጵያዊው ሊቅ ርቱዕ ሃይማኖት ደግሞ በሐሩር ነፋስ ብርሃንህን ያጠፋህ መብራት ሆይ ሁሉም ሐዋርያት ተሰብስበው ያልቀሱልህ በማለት ሐዘኑን ገልጾለታል። ሐሙስ ዕለት አመሻሹ ላይ ኢየሱስ ክርስቶስ በማይለካው ትህትናው ከወትሮ በተለየ መንገድ ወገቡን በጨርቅ ሸብ አደረገና ከወገቡ ዝቅ በርከክ ብሎ በመጀመሪያ የይሁዳን አቧራማ እግር በፍቅር አጠበው። እንደከዳው ያወቀው አፈቀረው። ይሁዳ ወዲህ ያቺ ደቂቃ 30 ዲናር ወዲያ የክርስቶስ ትህትና ልቡናውን አወኩት። እንደ ጴጥሮስ ሳይከራከር በሐሳብ እየናወዘ ሳይታወቀው ታጠበ። የይሁዳ የቀጠሮ ሰዓት እየደረሰ ነበር። ይሁዳም ከወንድሞቹ ተነጥሎ ወጣ። የይሁዳ እግሮች ዳግም ላይ መለሱ ወጡ። ከትንሽ ሰዓታት በኋላ ጦርና ጎመድ መብራት የያዙ ጭፍሮችን እየመራ መጣና ኢየሱስን ስሞ አሳልፎ ሰጠው። ትንቢቱም ተፈጸመ። በልቦናው ኢየሱስ እንደወትሮ በተአምር ያመልጥ መስሎ ሲጠብቅ፣ ዳሩ ግን ኢየሱስ በእነሱ ቁጥጥር ስር ዋለ። ይህን ጊዜ ነበር ይሁዳ ልቡ በሐዘን የተመታው። ንጹሑን ጌታዬን አሳልፎ የሰጠው ብሎ 30 ዲናራቸውን በትኖላቸው የኢየሱስንም ሆነ የሐዋርያቱን ፊት ላለማየት መሞትን ወደደ። ይሁዳ በዚያች ምሽት ከሞት ጣር በላይ ተሰቃየ። ወዲያውኑ ከኢየሩሳሌም ከተማ ዳር ወዳለው ጓደኛው ቤት በሌሊት ሄዶ በሩን አንኳኳ። ጓደኛውም ከፈተለት። ይሁዳ ግን በዝናብ ርስቶ በሕይወትና በሞት መካከል እንዳለ ሰው እየተንቀጠቀጠ የተወለደበትን ቀን እየረገመ አለቀሰ። ንጹሑን ሰው አሳልፎ የሰጠውት አለ። ቀጠለና እንዲህ አለ። የይሁዳ ንጉሥ እንደሚሆን ተስፋ ያደረኩበት ይህ ሰው ያደር የተንከራታቾችንና የወንበዴዎችን ልብ የሚያለሰልስ ዋሽንት ተጫዋች መሰለኝ። እኔ ቀድሜ የተከተልኩት የምወዳትን እስራኤልን ከሮማ ቅኝ ግዛት ነፃ ሲያደርግ የጦር ጀነራል ያደርገኛል ብዬ ነበር። ተስፋዬን ከውስጤ የገደለ እርሱ ይሞት ዘንድ የተገባ ነው። በመስቀል ላይ ተቸንክሮ ሲሞት እንደ ንጉሥ ይሞታል። የሚሞተው እኮ እንደ ንጉሥ ነው። ለምን እንደ ንጉሥ አልኖረም? እርሱ እንደ ንጉሥ ይሞታል፣ እኔ ደግሞ እንደ ወንበዴ እሞታለሁ። በልቤ ግን የእርሱን ምሕረት እንደማገኝ አውቃለሁ ብሎ በአካይ ሌሊት ከጓደኛው ቤት እየተቅበዘበዘ ወጣ። አልተመለሰምም። የኢየሱስ ክርስቶስ የማይመረመረውና የማይደረስበት ይቅርታው ይሁዳንም ይቅር ብሎትስ እንደሆነ ማናየ? በዚህስ ጉዳይ ዝምታ ይሻላል። ይሁዳ ግን እንዲህ አለ። የእርሱ መንግስት በሰው ልብ ውስጥ ብቻ የሚገለጥ ሆኖ ቀርቷል። የእርሱን ምሕረት እንደማገኝ አውቃለሁ። ቲና በቀለ ጨርሰዋል። የይሁዳ ታሪክ ዶሴው ረጅም ነው፣ ትርጉሙ ቅኔ ነው። ይሁዳ ኢየሱስን ለምን ሸጠው? ነፃ ፈቃድ ወይስ ትንቢት የሚሉ ጥያቄዎች ከ2000 ዓመታት በኋላ ዛሬም ድረስ በዓለም ሰዎች ሁሉ የሚያከራክር እውነት ነው። አንዳንዶች ይሁዳ ቀድሞ የተጻፈበትን ብቻ ነው ያደረገው ይላሉ። ሌሎች በራሱ ነፃ ፈቃድ ጌታን ሸጠው ብለው ይደመድማሉ። ሶስተኛው ወገን እግዚአብሔር አስቀድሞ ማወቁ ማለት እኮ መወሰኑ ማለት ነው ብሎ ይከራከራል። ዛሬም ድረስ የሚመልሰው አጥቶ የሰው ልጆችን እያፈላሰፈ ያለ ትልቅ መንፈሳዊ ጥያቄ ይሁዳ ጌታን ለምን ሸጠው የሚለው ነው። ብዙዎች ይሁዳ የሰራው ነገር አስቀድሞ ተወስኖበት ነበር ይላሉ። የእኒህ ተጻራሪዎች አስቀድሞ ማወቅ አስቀድሞ መወሰን አይደለም ብለው ይከራከራሉ። እግዚአብሔር ነገሮችን ከመሆናቸው በፊት ያውቃል፣ ነገር ግን እንዲሆኑ አያስገድድም ይላሉ። ለዚህም ሰው ነፃ ፈቃድ አለው የሚለውንና ይሁዳም በራሱ ምርጫ ጌታን አሳልፎ ሰጥቷል የሚለውን ሐቅ ያጣቅሳሉ። ትንቢት የተነገረው ነገር ስለሚሆን ነው የሚሉት ወገኖች ነገር የሚሆነው ትንቢት ስለተነገረ አይደለም በማለት ይሟግታሉ። ይሁዳ ጌታን የሸጠው ትንቢት ስለነበረ አይደለም የሚለው ክርክር ሊሸጠው ስለመረጠ ነው ብሎ ይደመደማል። የይሁዳ የክህደት ምክንያቶች ተብሎ የተጠቀሰው የገንዘብ ፍቅር ነው። ለዚህም ይሁዳን በ30 ዲናር ኢየሱስን የሸጠ የሚል ታርጋ አስለጥፎበታል። የገንዘብ ፍቅር የክፋት ሁሉ ስር ነው የሚል ደማቅ ጥቅስም ለዚህ
የዚህ ክርክር ማጣቀሻ ሆኖ ይቀርባል። የይሁዳ ታሪክ አጭር ነው። ይሁዳ ከ12ቱ ሐዋርያት አንዱ ነበር። ከኢየሱስ ዘንድ ከፍተኛ ፍቅር ተቀብሎ ነበር። ነገር ግን ጸጋውን ተወ። ኢየሱስን በ30 ዲናር አሳልፎ ሰጠ። ከዚያ በኋላ ተጸጸተ። ነገር ግን ንስሐ አልገባም። ጥያቄዎች ግን መቆም አልቻሉም። ይሁዳ ሌባ እንደነበር እያወቁ ለምን የገንዘብ ኃላፊ ያደረጉት ብለው የጠየቁ ኢትዮጵያዊ ያጋጥመውናል። የኛ ታዳሚዎች መልስ የምትሉትን በአስተያየት መስጫ ውስጥ አስቀምጡ። እኛ ይሁዳ ማን ነው ማለታችንን እንቀጥል። በእንግሊዝ አፍ ጁዳስ ኢስካሪዮት ተብሎ የሚጠራው ስም ከኢየሱስ ክርስቶስ 12 ሐዋርያት መካከል አንዱ ነበር። ያስቆሮቱ የሚለው ቃል ብዙ ጊዜ የኢስካሪዮት ማለት እንደሆነ ተደርጎ ይታሰባል። ይህም ከይሁዳ ክልል መጤ መሆኑን ያመለክታል። መጽሐፍ ቅዱስ ስለ ይሁዳ ሲያትት የትክክለኛ የትውልድ ቦታውን አይገልጽም፣ ግን ከከሪዮት የመጣ መሆኑ ይገመታል። ያ ቦታ ይሁዳ የተባለ ክልል አካል እንደሆነ ይታሰባል። ይሁዳን በተመለከተ በተጻፉ ሰነዶች ውስጥ ስለ ልጅነቱና እድገቱ ዝርዝር መረጃ የለም። ነገር ግን ከሐዋርያት ጋር መሆኑ እንደየወቅቱ አይሁድ ልምድ ያለ ሰው እንደነበር ያመለክታል። ኢየሱስ ክርስቶስ ራሱ እንደ ሌሎች ሐዋርያት መርጦ ስለጠራው አብረው መንቀሳቀስ እንደጀመሩ ተጽፏል። ይሁዳም መጀመሪያ ተከታይ ሆኖ ከኢየሱስ ጋር እንደተጓዘ ይገለጻል። ትምህርቱን ሰማ፣ ታምራቱን ማየ፣ ተከተለው። ይሁዳ ከኢየሱስና ከሌሎች ሐዋርያት ጋር የተጓዘ የተጓዥ ሕይወት የኖረ ሐዋርያ ነው። የቡድኑ የገንዘብ ኃላፊ ወይም በጅሮ እንዳሊያም ገንዘብ ያዥ ነበር። ነገር ግን መጽሐፍ ቅዱስ ውስጥ ከገንዘቡ መስረቅ ጀምሮ እንደነበረ ተጽፎበታል። ይሁዳ ከካህናት ጋር ተስማምቶ 30 ዲናር ተቀብሎ ኢየሱስን ለመስጠት ተስማማ ተብሎም ተጽፏል። ዲናር ዛሬ የኩዌት የመገበያያ ገንዘብ ነው። በዓለማችን ውድ ምንዛሬ ያለው የገንዘብ ኖት ነው። የአስቆሮቱ ይሁዳ በዚያ ዘመን እኒያን 30 ዲናሮች ተቀብሎ መምህሩን ሸጠው ይላሉ የክርስትና ሊቃን። በመጽሐፍ ቅዱስ ውስጥ የአስቆሮቱ ይሁዳ አሟሟት ላይ ሁለት አቀራረቦች አሉ። በማቴዎስ ወንጌል ምዕራፍ 27 ላይ ራሱን ሰቀለ የሚል መረጃ አለ። በሐዋርያት ሥራ ምዕራፍ 1 ላይ ደግሞ ወድቆ ሰውነቱ ተበተነ ተብሏል። ነገሩ እንዲህ ይተረጎማል። መጀመሪያ ራሱን ሰቀለ፣ ከዚያ ወድቆ ሰውነቱ ተበተነ። ይሁዳ የተቀበረበት ቦታ በግልጽ አይታወቅም። እንደ ሙሴ መቃብሩ የተደበቀ ሐዋርያ ነው። ነገር ግን የደም መሬት ወይም አኬልዳማ ተብሎ የሚጠራ ቦታ ከይሁዳ ጋር ይገናኛል። ምናልባት እዚያ ተቀብሮ ይሆናል። ይሁዳ በታሪኩ ውስጥ እጅግ የሚያስተምር ሰው ነው። ከጸጋ ጋር ጀምሮ በክህደት የጨረሰ ይሉታል። የኢየሱስ ቅርብ ነበር፣ ነገር ግን ልቡ ርቆ ነበር እያሉም ይገልጹታል። ንስሐ ሊገባ ይችል ነበር፣ ነገር ግን አልቻለም ብለውም ይወቅሱታል። እነሆ ቀጣዩ ኢንተርኔት ላይ የተገኘ ጽሑፍ ደግሞ ይሁዳን ለየት ባለ መነጽር ያሳየናል። ታሪኬ ለብዙዎች ደስ አይልም። አባቴን ገድዬ እናቴን አግብቻለሁ። የስምዖን ልጅ ያስቆሮቱ ይሁዳ ነኝ። ነቢዩም ባቆም ለማስተማር ሲሄድ እንደገናም ሲመለስ አባቴ በመንገድ ላይ ከተቀመጠበት ድንጋይ ተነስቶ ኖር ባለማለቱ ነቢዩ ድንጋይ በድንጋይ ላይ ተቀምጧል አለው። ከዚያም ከዚህ ሰው የሚወለደው ልጅ አባቱን ገድሎ ይሰልባል፣ እናቱን ያገባል፣ ጌታውንም ይሸጣል ብሎ ትንቢት ተነገረብኝ። ሁኔታው ያሳሰበው አባቴ ይህ ትንቢት እንዳይፈጸም ተጨነቀ። ወደ ቤቱም ሄዶ የሆነውን ለሚስቱ ነገራት። እናቴም አንተስ ብትሆን ትክክል አድርገሃልን? የእግዚአብሔር ነቢይ ሲመጣ ዝም ብለህ ማሳለፍ እንደማይገባ አታውቅም አለችው። ስለዚህም ትንቢቱን ለመከላከል አብረው መተኛት አቆሙ። ኖረው ግን አንድ ቀን አባቴ እናቴን ስጋዊ ፍቃዴን ፈጽሚልኝ አላት። እርሷም እንተዋለን ተባብለን የለም ወይ አለችው። ወንድ ቢሆን እንገድለዋለን፣ ሴትም ብትሆን እናሸንፋታለን አለ። በዚህ ተስማምተን እኔ ተጸነስኩ። ስወለድ ወንድ ሆኜ ቁጭ ከተወለድኩ በኋላ በሳጥን አድርገው ወደ ባህር ጣሉኝ። የአንድ ቀን ተኩል መንገድ ከተጓዝኩ በኋላ በአንድ ሰው እጅ ገባው። እሱም ማሳደገኝ። በነገራችን ላይ የኔ ትውልድ ሀገርና ያደኩበት አስቆሮቱ ጠበኞች ነበሩ። ይህ ጠብ አድጎ ጦርነት ሆነ። እኔም ማሳዳጊ አባቴ ጎበዝ ጦረኛ አድርጎ አስተምሮኝ ነበርና ጭፍራይን አስከትዬ ዘመትኩ። በዚያም አባቴን አግኝቼ ገድዬ ሰለብኩት። እናቴም ምርኮ ሆና አገኘኋትና ገቧት። ወላጆቼ የፈሩት ሁለት ትንቢቶች ተፈጸሙብኝ። ይህ ሁሉ ሲሆን ግን እኔ የማውቀው ታሪክ አልነበረም። አንድ ቀን ማርኬ ያገባኋት እናቴ ምነው ያገር ሰዎች ብዙ አይቀርቡህም አለችኝ። እኔም ባህር ላይ ወድቄ የተገኘ ነው ይሉኛል አልኳት። እርሷም ማንነቴንና ጉደኛ ታሪኬን ነገረችኝ። ይህ ጊዜ ማለት ክርስቶስ ወንጌልን ያስተምር የነበረበት ጊዜ ነበር። እናም ወደ እርሱ ጋር ሄደን የሆነውን ነገርነውና ከኃጢአታችን አነጻን።
እኔም በጌታ ፊት ሞገስን አግኝቼ ከ12ቱ ሐዋርያት አንዱ ለመሆን በቃሁ። እናቴም ከ36ቱ ቅዱሳን እንስቶች አንዷ ሆነች። ኢየሱስ ክርስቶስ ያደረገልኝ ነገር እንዴት አይነት እፎይታን እንደሰጠኝ አታውቁም። ምን ዋጋ አለው? ሲያልቅ ያምር ሆነ እንጂ ጌታ ያንን ሲያደርግልኝ አባቴ ላይ ትንቢት የተናገረውን ነብይ ቃል ያሸነፍኩት መስሎኝ ነበር። በፍቅሩ የማንንም ልብ የሚያንበረክከው ክርስቶስን ወደው ነበር ወይም ወደው ይመስለኝ ነበር። አሁን ዓለም ላይ የማይታመን የማይረባ ከሃዲ ሰውን መግለጽ ሲፈለግ የኔ ስም መጠሪያው ሆኗል። ስሜን ይሁዳ ሲሉ በስድብ ኃይለ ቃል የማይታመን ሰውን ይጠሩበታል። የሚገርማችሁ ስሜን ሳስበው ስላቅ ይመስለኛል። የስሜ ትርጉም ታማኝ ማለት ነው። በጸሎተ ሐሙስ ምሽት ጌታ የፋሲካውን ራስ ለደቀ መዛሙርቱ ባበላበት በዚያች ቀን ላይ ያንን የሰው ልጅ አብዝቶ የወደደውን ጌታ አሳልፌ የሰጠሁት ያውም ፍቅር፣ መውደድ፣ ማክበር በሚገለጽበት ሰላምታ ስም የነከስኩት። አቤት ገንዘብ፣ አቤት ንዋይ መውደድ! ግዴላችሁም ከኔ ተማሩ። ለገንዘብ ልክ ያጣ ፍቅር ሲኖር ይሄው ነው በቃ። እናም በ30 ዲናር ጌታዬን ሸጥኩት። በነገራችን ላይ አይሁድ በ30 ዲናር ጌታን እንደጠቁማቸው የጠየቁኝ የኢየሱስ ክርስቶስ መልክ ከሐዋርያው ዮሐንስ መልክ ጋር በእጅጉ ይመሳሰልባቸው ስለነበር ነው። እናንተ ኢትዮጵያውያን አንድ ተረት አላችሁ፣ ደስ የምትለይ ተረት መማሪያ አታድርገኝ የምትል ናት። ክቡራትና ክቡራን ታዳሚዎቻችን የኛን ዝግጅት ጨርሰናል። ዲያቆን ተረፈ ወርቁ ግን ለዝግጅት ክፍላችን ቀጣዩን ጽሑፍ ልከዋል። እሱን ታድመነው እንሰናበት። ከተፈጠርንበት ጥበብ ይልቅ የዳንበት ጥበብ ይበልጣል። ምክንያተ ጽሕፈት አንዲት መንፈሳዊ ወዳጄ የጌታችንንና የመድኃኒታችንን የኢየሱስ ክርስቶስ ስቅለትን ምክንያት በማድረግ እኛ የሰው ልጆች ዋጋችን ስንት ነው? ልካችንስ ምን ድረስ ነው? በሚል ርዕስ አንድ ጽሑፍ አካፍላይ ነበር። እናም ይህ የወዳጄ ጥልቅ መንፈሳዊ ሐሳብን ያዘለ መጣጥፍ ይህን ጽሑፍ አዋልዷል። ከተፈጠርንበት ጥበብ ይልቅ የዳንበት ጥበብ ይበልጣል። ሐሳቡን እናፍታታው ዘንድ ጥቂት አብረን እንዝለቅ። ዋጋችን ወይም ልካችን ምን ድረስ ነው? ምን ያህልስ ነው? ልካችንን ወይም ዋጋችንን በቅጡ ያለማወቅ የሚፈጥረው የማንነት ዝብርቅርቆሽና የሕይወት ስንክሳር የትና ምን ድረስ ነው የሚለው ጥያቄ ከፍጥረት ማግስት ጀምሮ በርካታ ሊቃውንትን የምድራችንን ፈላስፎችን በብርቱ ያነጋገረ በብዙ ያመራመረ ርዕሰ ጉዳይ ነው። የሆነስ ሆነና ሰው የተባለውን ፍጥረት መንፈሳዊ አስተምረው እንዴት ይረዳዋል? እንዴት ሲገልጸዋል? የሚለውን የሐሳብ ፈትል ይዘን የሰው ልጅ ከተፈጠረበት ጥበብ ይልቅ የዳነበትን መለኮታዊ ጥበብ ዘላለማዊ ፍቅር የበለጠበትን እውነታ በጥቂቱ እንቃኝ። በአጭር ቃል ሰው በመንፈሳዊም ሆነ በሳይንሱ እውቀት ትንታኔ የፍጥረት ሁሉ ቁንጮ፣ የፍጥረት አለቃ፣ ምርጥ፣ የተመረጠ ነው። ይህ ሰው የተባለ ፍጥረት ደግሞ በፈጣሪው እጅግ የተወደደ የተከበረ ነው። በቤተ ክርስቲያናችን ሰለስቱ ምዕት ሊቃውንት በቅዳሴያቸው ስለዚህ በፈጣሪው ስለተወደደው ሰው ስለተባለው ፍጥረት ሲያመሰጥሩ አዳምን ወይም ሰውን እግዚአብሔር ከምድር አፈር በውብ እጆቹ አበጃጀው፣ የሕይወትንም እስትንፋስ አለበት፣ ሰውን እጅግ ወደደው፣ ሳመውም ይሉናል። እንዲሁም እንግሊዛዊ ተወዳጅ ደራሲ ሼክስፒር ሃምሌት በተባለው ድንቅ የተውኔት ስራው ሰው ከመላእክት ይልቅ እጅግ የከበረ የአምላኩ የፍቅር ማህተም የታተመበት እንዴት ውብ ድንቅ ፍጥረት ነው፣ ሐሳቡስ ምንኛ ምጡቅ ረቂቅ ነው በማለት ይገልጸዋል። ልበ አምላክ የተባለ ንጉሥ ዳዊት ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ፣ ስራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች እንዲል መዝሙረ ዳዊቱ ላይ ይህ ውብና ድንቅ የሆነ የተፈጠረ በአምላኩ እጅጉን የተወደደ ፍጥረት ሰው በበደሉና በኃጢአቱ ምክንያት ከክብሩ በተዋረደና ለሞት ፍርሃት ለሲኦል ባርነት ተላልፎ በተሰጠ ጊዜ አምላክ ፈጽሞ አልተወውም። ከመቤታችን ከቅድስት ድንግል ማርያም ሰው ሆኖ ሊያድነው ሊቤዠው ወደደ ፈቀደ እንጂ። እናም አምላክ ሰው ሆነ፣ ሰው አምላክ ሆነ። ይህን ከሰው አእምሮ በላይ የሆነና ከማስተዋልም የሚያልፍ እግዚአብሔር ለሰው የገለጸውን ፍቅር የሚያሳይ ሰራዊተ መላእክቱ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ሃሌሉያ ሲሉ ይህንን ፍቅር እጅጉን ተደነቁበት። በአዲስ ዜማ በአዲስ ሰማያዊ ቅኔ ማወደሱት። ሰማያ ሰማያት ምድርና ሞላዋም በዚህ ታላቅ ፍቅር እጅግ ተደመሙ፣ ተደነቁ። ይህን አምላክ ሰው አምላክ የሆነበትን የማዳን ፍቅሩን ጥበቡን ኦርቶዶክሳውያን የሥነ መለኮት ምሁራንና የቤተ ክርስቲያናችን ሊቃውንት እንዲህ ሲሉ በአድናቆት ይገልጹታል። እግዚአብሔር ሰውን ከፈጠረበት ጥበቡ ይልቅ ሰውን ያዳነበት ጥበቡ ፍቅሩ ይበልጣል፣ እጅጉንም ይልቃል። ተወዳጆች ሆይ ይህን ምስጢር በደንብ ለመረዳት ከቤተልሔም የከብቶች ግርግም እስከ ቀራንዮ ጎልጎታ ድረስ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰውን በመውደዱ የፈጸመውን የፍቅሩን የማዳኑን ሥራ መመልከት ማስተዋል ያስፈልገናል። ከ99 በጎች ይልቅ የባዘነውን የጠፋውን አንዱ በግ የሰው ልጅ በዛው እንደጠፋ ይቀር ዘንድ ፍቅሩ አላስቻለውም
የለውምና ሰው ሊፈልገው ከሰማያ ሰማያት ወረደ። የቤተ ክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ በቅዳሴው ኃያል እግዚአብሔርን ፍቅር ከመንበሩ ሳበው እስከ ሞት ማድረሰው በማለት የተወደድንበትን አምላካዊ ፍቅር የዳንበትን መለኮታዊ ጥበብ ምን ያህል ዘላለማዊ ሕያው ታላቅ ዕጹብና ድንቅ መሆኑን ያስረዳናል። በእውነትም እግዚአብሔር እኛን ከፈጠረበት ጥበቡ ይልቅ እኛን የወደደበት ፍቅር ሰውን ያዳነበት ጥበብ ይበልጣል ይደንቃልም። በገዳማውያን አባቶቻችን ዘንድ እግዚአብሔር ሰውን የወደደበትን ይህን አባታዊ ፍቅር የዳነበትን አምላካዊ ጥበብ የሚያዘክር የሚያወድስ አንድ ታሪክ አለ። አንድ መነኩሴ የሆኑ መናኝ አባት ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማረውን አባታችን ሆይ የሚለውን ጸሎት ዘወትር በአንቃዶ ሕሊና በሰቂለ ልቦና በተመስጦ ሆነው ይጸልያሉ። ታዲያ እኚህ መነኮስ አባት ለረጅም ደቂቃዎች አባታችን ሆይ አባታችን ሆይ አባታችን ሆይ በማለት ሲጸልዩ የሰማቸው አንድ ወጣኒ መናኒ ወይም መነኩሴ አባታችን ጸሎቱን ይዝለቁት እንጂ አባታችን ሆይ ብቻ እያሉ ቀሩኮ ሲል በመገረም ይጠይቃቸዋል። እኛ አባትም እንዲህ ሲሉ መለሱለት፣ ልጄ እንደኔ ያለውን ደካማና ኃጢአተኛ ባሪያውን የወደደበትን ያፈቀረበትን የአምላኬን የጌታዬን የጌትነቱን ቸርነት የአባትነት ፍቅሩን እኛን ያዳነበትን አምላካዊ ጥበቡን መቼ ተናግሬው መቼ አሰላስየው በቅቶኝ ወደ ሌላው ልዝለቅ ብለህ ነው? ልጅ ይህ ከአእምሮ ከማስተዋልም በላይ የሚያልፍ ሰውን ሁሉ የወደደበት የአምላኬ የአባቴ ፍቅሩ የዳንበት ታላቂቱ ጥበብ ሁሌም አዲስ ሆኖ ቢመስጠኝ ቢያስገርመኝ ይኸው ዘወትር አባታችን ሆይ አባታችን ሆይ አባታችን ሆይ ስለው ላለሁ። ልጄ ሆይ እግዚአብሔር እኛን የወደደበት ፍቅር እኛን የሰው ልጆችን ያዳነበት ጥበብ ልክም ወደርም የለውምና በዚህ ፍቅር ውስጥ ሆኜ ይህን ታላቅ ቸር አባት ሁሌም ያለማቋረጥ አባታችን ሆይ አባታችን ሆይ አባታችን ሆይ እለዋለሁ ሲሉ መለሱለት። ታላቁ መጽሐፍ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም እንዲል የዮሐንስ ወንጌል ላይ ተጽፏል። እናም በዚህች ታላቅ ዕለት እኛም እንደ አባቶቻችን እንዲህ እንላለን፣ እንዲህ እንመሰክራለን። ከተፈጠርንበት ጥበብ ይልቅ የዳንበት ጥበብ ይበልጣል። መልካም የስቅለትና የትንሣኤ በዓል። ሰላም